ሰላም ጤና ይስጥልን የተወደዳችሁ የሌታ ቤተሰቦች እንዴት አላችሁ? በተወዳጁና ሁልጊዜም ፈገግታ ከፊቱ ላይ በማይጠፋው እሱ ፈገግ ብሎ ብዙዎችን ፈገግ በሚያሰኘው በተወዳጁ አርቲስት ነጻነት ወርቅነህ ህልፈት የተሰማውን ሀዘን ሀሌታ ቲቪ የገለጸ ከቀብሩ ጋር በተያያዘና የሰራቸውን ስራዎች እንዲሁ አንዳንድ ጉዳዮችን ልናነሳ ወደናል። አብራችሁን እንድትሆኑ አስቀድመንም ደግሞ ለወዳጅ ዘመዶቹ፣ ለቤተሰቦቹ፣ ለአድናቂዎቹ ሁሉ መጽናናትን እንመኛለን። ነጻነት ዛሬ ጠዋት ወደ ስራ ሊሄድ እየለባበሰ ነበር። ህመም ሲሰማው ጓደኛውን ጠርቶ ወደ ICMC ሆስፒታል ሄዱ። መንገድ ላይ ያለም ህመሙ እየባሰበት ነበር። ሆስፒታል ከደረሰ በኋላ ምሳ ሰዓት ገደማ አረፈ። ፖሊሶች በሆስፒታሉ ተገኝተው ሙያዊ የምርመራ ስራቸውን አከናውነዋል። አርቲስት ነጻነት ወርቅነህ በህይወት እያለ ሲሞት አሌልቱ ጊዮርጊስ ከአያቱ አጠገብ ቀብሩ እንዲፈጸም እንደሚፈልግ ለወዳጆቹ ደጋግሞ ይናገር የነበረ ሲሆን ያለፈው ሳምንት አሌልቱ ጊዮርጊስ በመሄድ ቤተ ክርስቲያኑን የማሳደስ ስራ ስለማከናወን ከሚመለከታቸው የቤተ ክርስቲያኒቱ ኃላፊዎች ጋር ተነጋግሮ መመለሱ ተሰምቷል። ኑሮዋን በአሜሪካ ያደረገችው ባለቤቱና የልጆቹ እናት እሁድ ጠዋት ከአሜሪካ አዲስ አበባ የምትገባ ሲሆን በዚያው ሰዓት ስርዓተ ቀብሩ በቅድስት ሥላሴ ካቴድራል ይፈጸማል ሲል የተናገረው ቴዎድሮስ ተክለአረጋይ ነበር። አያይዞ ቴዎድሮስ ተክለአረጋይ ስለ ነጻነት ጥቂት ልበላችሁ ሲል ከዚህ በፊት አጋርቶት የነበረውን አብሮ አስቀምጧል። ነጻነት ወርቅነህ በጥላሁን ዘውገ የዳዊትን ዙሪያ ቲያትር ላይ ለመጀመሪያ ጊዜ አየሁት። በቲያትሩ ላይ ይጫወት የነበረው ገጸ ባህሪ ከሌሎቹ የቲያትሩ ገጸ ባህሪያት የተለየና የራሱ ቀለም የነበረው ነው። የራሱ የነጻነት ተጽዕኖ በቲያትሩ ላይ ጎልቶ ይታያል። በወቅቱ ለራሱ ይህንኑ ነግሬዋለሁ። ነጻነት ፍሬሽማን ቲያትርን በድርሰትና ዝግጅት ባለቤትነት ይዞ ሲመጣ ቲያትሩን ብቻ ሳይሆን የራሱን የአቀራረብ ቅርጽም ጭምር ነበር ይዞ የመጣው። ከዚያ በኋላም ከእርሱ ቀድመው በመተወን ዝናን ባተረፉ እውቅ ተዋንያኖች ላይ ጭምር ተጽዕኖውን ማሳረፍ ችሏል። ቀለል ያሉ ተመልካቻቸውን ዘና አድርገው በተዝናኖት እንዲከተላቸው ማድረግ ከሚሳካላቸው እጅግ ጥቂት ፕሮግራም አቅራቢዎች መሃል አንዱ ነጻነት ወርቅነህ ነው። ነጻነት የቤተሰብ ጨዋታ የተባለውን የቡድን ጥያቄና መልስ ውድድር በኢቢኤስ ቴሌቪዥን ያቀርባል። ፕሮግራሙ ብዙም አዝናኝ አልነበረም። ሌላ ሰው ቢያዘጋጀው ፕሮግራሙን ጊዜውን ጠብቆ ለመከታተል ያዳግታል። ይሁንና ግን ነጻነት ከተወዳዳሪዎች ጋር በሚያደርገው ምልልስ ተመልካችን ዘና የማድረግ ክህሎት አለው። የሚደነቅ የፈጠራ አቅሙንም አሳይቷል። ተወዳዳሪዎች ለሚሰጡት ምላሽ የሚሰጠው አስተያየት ተዘጋጅቶበት የቀረበ እስኪመስል አድርጎታል። የተወዳጁ አርቲስት ነጻነት ወርቅነህ የህይወት ታሪክ ባጭሩ። እዚሁ አዲስ አበባ ኡራኤል አካባቢ በ1975 ዓ.ም ተወልዶ ያደገው ነጻነት ገና የሁለተኛ ደረጃ ተማሪ ያለ የህይወት ጥሪውን ለይቶ በማወቅ ለሚወደው የቲያትር ጥበብ ራሱን የሰጠና በዚህም ለከፍተኛ ደረጃ የደረሰ አርቲስት ነበር። ተዋናይ፣ ኮሜዲያን፣ የቴሌቪዥን ፕሮግራም አዘጋጅና አቅራቢ አርቲስት ነጻነት ወርቅነህ በኢትዮጵያ የፊልምና የቴሌቪዥን ታሪክ ውስጥ የራሱ ልዩ የሆነ የአቀራረብ ስልትና የትወና ጥበብ በማሳየት የሚታወቅ አንቱ ባለሙያ ነበረ። ገና የሁለተኛ ደረጃ ተማሪ ሆኖ የራሱን ቲያትር በመድረስና ሴት ገጸ ባህሪን ወክሎ በመተወን ጭምር ተሰጥኦውን ያሳየው አርቲስት ነጻነት ወርቅነህ ይህን ችሎታውን በጠዋቱ የተረዱት የአማርኛ መምህሩ ቲሸር ተሻለ ካበረታቱት በኋላ በቲያትር ሙያ እንደገፋበት በተለያዩ መድረኮች ሲናገር አድምጠነዋል። በዩኒቨርሲቲ የትምህርት ክፍል ቆይታውም ከመምህራኑ ልዩ ድጋፍና አድናቆት የሚቸረው የያኔው ወጣት አርቲስት ነጻነት እስከ ለተሞቱ ድረስ ሙያውን ለማሻሻል የሚጥር ድንቅ አርቲስት እንደሆነ የሙያ አጋሮቹ ይመሰክራሉ። የኪነ ጥበብ አጀማመሩን ሲናገር እንደሰማ ነው ነጻነት ወደ ጥበቡ ዓለም የገባው ገና በወጣትነት ሲሆን በተለይም በኮሜዲ ስራዎቹ የብዙዎችን ትኩረት መሳብ ችሏል። ከሰራቸው ስራዎች መካከል ፍሬሽማን፣ ያንቺው ሌባ 1 እና 2፣ FBI፣ ባለቀለም ህልሞች ይጠቀሳሉ።
ነፃነት በተለይ የቴሌቪዥን ኢንዱስትሪን ከተቀላቀለ በኋላ ስራዎቹ በኢቢኤስ ቴሌቪዥን ላይ የቤተሰብ ጨዋታ የተሰኘ እጅግ ተወዳጅ ፕሮግራም ከባልደረቦቹ ጋር በመሆን ሲያዘጋጅና ሲያቀርብ ቆይቷል። ይህ የቤተሰብ ጨዋታ ፕሮግራም በተለይ ከፍተኛ የህዝብ ተቀባይነት ያስገኘለት ሲሆን ከህፃን እስከ አዋቂ የፕሮግራሙ አድናቂ ብቻ ሳይሆን በግንባርም እንዲሁም በየቤቱ ተሳታፊ የሆነበትም ነበረ። ነፃነት በጥያቄና መልሶቹ አጋጣሚ ድንገት የሚፈጥራቸው ቀልዶች በእጅጉ ሳቅን የሚያጭሩ ናቸው። ይህ ፕሮግራም በኢትዮጵያውያን ዘንድ ከፍተኛ ተቀባይነት እንዲኖረው የእርሱ ጨዋነት የተሞላበት አቀራረብና ቀልድ ትልቅ ድርሻ ነበረው። ሌላው ቀርቶ በተለየ የንባብ አቀራረብ የሚሰራቸው ማስታወቂያዎች በሌሎች ያልታዩ ልዩ መታወቂያዎቹ ነበሩ። ነፃነት በስብዕናው በስራ ባልደረቦቹ ዘንድ ተወዳጅ ሲሆን በትህትናው ለስራው ባለው ትጋትና ሁልጊዜም ሰውን ለማስደሰት ባለው ዝግጁነት የሚወደድ እንደሆነ መላው የኢቢኤስ የስራ ባልደረቦች ይመሰክሩለታል ሲል ዜና 24 ሀሳቡን አጋርቷል። በማህበራዊ ስሙ ላሲዶን የተባለ ሰው ስለ ነፃነት ወርቅነህ በእንደነዚህ ውብ ቃላቶች እነዚህን ሀሳቦች አስፍሯል። ሳቅ ሲያልቅ አይተህ ታውቃለህ ብሎ ይጀምራል። ዛሬ የኢትዮጵያ ሰማይ በዝምታ ተውጧል። የብዙዎችን የልብ ስብራት በፈገግታው ሲጠግን የኖረው ቤታችንን የደስታ መቅደስ ያደረገው ነፃነት ወርቅነህ መጋረጃውን ዘግቶ ወደማይመለስበት የብርሃን ዓለም ተሻግሯል። እርሱ የሄደው ብቻውን አይደለም። ከእያንዳንዱ ኢትዮጵያዊ ሳሎን ውስጥ አንዱን ትልቁን ወንበር ባዶ አድርጎት ነው የሄደው። ነፃነት ለዓለም የሰጠው ሳቁን ነበር። ውስጡ ግን የጥበብ ሸክም፣ የሀገር ፍቅር መባና የሰው ልጅ ናፍቆት የታመቀበት ታላቅ መጽሐፍ ነበረ። እኛ በቴሌቪዥን መስኮት የምናየው ብሩህ ገጽታውን ብቻ ቢሆንም እርሱ ግን በየምሽቱ ወደ ቤታችን ሲመጣ የራሱን ድካም ጥሎ የራሱን ሕመም ደብቆና የእኛን መንፈስ ለማስደሰት የሚሰጋ የደስታ መስዋዕት ነበረ። ዛሬ ያ የደስታ ምንጭ ሲደርቅ ቃላት አቅም ያጣሉ፣ እንባም ድምፅ ያጣል። በዘመናችን ሰው ለሰው በራቀበት፣ ቤተሰብ በቴክኖሎጂ በተራራቀበት ወቅት ነፃነት ግን የቤተሰብ ጨዋታ እያለ በጠረጴዛ ዙሪያ ያሰባሰበን ድንቅ ስፌት ነበረ። እርሱ ካሜራ ፊት የቆመ ባለሙያ ብቻ አልነበረም፣ የተበታተነውን የቤተሰብ ፍቅር የሚሰበስብ የልብ ጠጋኝ እንጂ። ዛሬ ያ የሰበሰበው ድምፅ ሲጠፋ ቤታችን ውስጥ ያለው ብቸኝነት ከመቼውም ጊዜ በላይ ጎልቶ ይሰማናል። ነፃነት ጥበብን አልተወናትም፣ ጥበብን ኖሮ አሳየን እንጂ። ሞት የነፃነትን ትንፋሽ ቢነጥቀንም ያንን መለኮታዊ የሚመስል ፈገግታውን ግን ከልባችን መፋቅ አይችልም። እርሱ አሁን ከመድረክ ጀርባ ሆኖ በሰላም ያርፋል። የእርሱ ትልቅ ስራ የሰራቸው ፊልሞች ወይም ድራማዎች አይደሉም። የእርሱ ትልቁ ስራ በየቤታችን የዘራው የመቻልና የደስታ ዘር ነው። ታላላቅ ሰዎች አይሞቱም፣ ከቃላትና ከሳቅ ተሰርተው በሰዎች ትውስታ ውስጥ ይኖራሉ እንጂ። ነፃነት ሆይ ምድር አንተን ስታጣ ቀዘቀዘች፣ ሰማይ ግን ያንተን የሳቅ ዜማ ስታገኝ አበራች። ስላሳቅከን ሳይሆን ስላላቀስከን ሳይሆን የሰው ልጅ መሆን ያለውን ውበት ስላሳየህን እጅግ እናመሰግንሃለን። በሶስት ልጆችህና በባለቤት ልብ ውስጥ እንዲሁም በናፈቀ ሕዝብ ዘንድ ስምህ ልክ እንደ ስምህ ነፃነትን እየሰበከ ለዘላለም ይኖራል። ነፍስህ በሰላም ትረፍ። ለመላው ቤተሰቦቹ፣ አድናቂዎቹ ሁሉ የሀሌታ ቲቪ መጽናናት ይመኛል። ሰላም።